ሰላም ጤና ይስጥልን የተከበራችሁ ውድ ኢትዮጵያውያን ሁላችሁም በያላችሁበት ሰላምና ጤና እየተመኘን ለሰዓቱ የተመረጡ አጫጭር መረጃዎችን ይዘን ተመልሰናል። አዘጋጅና አቅራቢ ቶፕ ሚዲያ ነው። እስከ ፍጻሜው አብረን እንቆይ። ክቡራን አድማጮች እንደተለመደው ይሄ መረጃ ለፍትህ፣ ለዲሞክራሲ፣ ለእኩልነት ለሚታገሉ ንጹሃን ወገኖቻችን በአጠቃላይ ድምጽ ለመሆን ስለሚረዳ ወዳጆቼ ላይክ በማድረግ እንድትጀምሩ ስል በትህትና ለማስታወስ እወዳለሁ። ክቡራን አድማጮች አሁን ይዤላችሁ የቀረብኩት መረጃ አጫጭር መረጃዎች ናቸው። የመጀመሪያው መረጃ ለመላው የአማራ ሕዝብ በአጠቃላይ እጅግ በጣም አስደሳች ዜና ከትላንት ጀምሮ መሰማት ቀጥሏል። በተለይ የፋኖ ታጣቂዎች እስካሁን ላለው የትግል መዳከም አመራሮቹ በከፍተኛ ሁኔታ ሲተቹ እንደነበር አይዘነጋም። ታዲያ ይሄ ትችትና የህዝብ መበሳጨት እጅግ በጣም ፍሬ አፍርቶ አገዛዙ በልዩነት የሚጠቀምባቸው ወይም ደግሞ በሴራ እየከፋፈላቸው የነበረ ሁለት የፋኖ አደረጃጀቶች ወደ አስደሳች አንድነት እየመጡ እንደሆነ ተረጋግጧል። በዚህም ከትላንትና ጀምረው አብረው እየተዋጉ እንዳለና እጅግ በጣም አስደማሚ ድል እንዳስመዘገቡ ተሰምቷል። አገዛዙ ሁለቱ አደረጃጀቶች ማለትም አፋህድና አፋብሃ አንድ እንዳይሆኑ በተለይ አመራሮችን ታርጌት ያደረገ ከፍተኛ የስም ማጥፋትና የመከፋፈል ስራ አጠናክሮ ሲሰራ እንደነበር አይዘነጋም። ይህ በእንዲህ እንዳለ ከባለፈው ወር ጀምሮ ሁለቱ አደረጃጀት ጠንካራ ንግግር እያደረጉና እየተግባቡ እንደመጡ ተሰምቷል። አሁን ላይ ያለው መረጃ እስካሁን በይፋ ባይለቀቅም እጅግ በጣም አስደሳቹ አንድነትም በጉጉት እየተጠበቀ ይገኛል። እስከዛው ግን በሸዋ ምድር ላይ ሁለቱ አደረጃጀቶች ጠንካራ ውጊያ አድርገው ከፍተኛ ድል አስመዝግበዋል። ይህንን በተመለከተ የምታዳምጡት ይዘናል። በሌላ መረጃ በአማራ ክልል በተለያዩ ግንባሮች ላይ ተጠናክሮ የቀጠለው ወታደራዊ እንቅስቃሴ ዛሬም በተለያዩ ግንባሮች ላይ ከአብይ አህመድ ወታደሮች ጋር ከፍተኛ ፍልሚያ ተደርጓል። በራያ ቆቦ አካባቢ በተደረገ ጠንካራ ውጊያ አብይ አህመድና ብርሃኑ ጁላ ያሰማሩት ወታደር ዛሬም ያልተገባ ዋጋ መክፈሉን ቀጥሎበታል። ይሄንን በተመለከተም የምታዳምጡት ይዘናል። እስከ ፍጻሜው ከቆያችሁ ታዳምጣላችሁ። መልካም ቆይታ። ክቡራን አድማጮች ቀዳሚ ወዳደረኩት መረጃ ሳልፍ በአማራ ክልል በተለያዩ ግንባሮች ላይ የሚንቀሳቀሱ ሁለቱ የፋኖ አደረጃጀቶች እስካሁን ወደ አንድ ስላልመጡ ብቻ የአብይ አህመድ አገዛዝ በስልጣን ላይ እንዲቆይ ብሎም ደግሞ ለመከፋፈልና ሰርጎ ለማስገባት እስካሁን በጥሩ ሁኔታ እንደተጠቀመበት ይታወቃል። አሁን ግን ሁለቱ አደረጃጀት እጅግ በጣም በሚያስገርም ሁኔታ ጥሩ መነጋገርና መግባባት ላይ እንደደረሱ በተጨማሪም መረጃው ሙሉ ለሙሉ ባይለቀቅም አንድ አመራር እንደተመረጠም የደረሰን መረጃ ይፋ አድርጓል። ይሄም ለአማራ ሕዝብ ብሎም ደግሞ ለመላው የኢትዮጵያ ሕዝብ በአጠቃላይ የአማራ ትግል ወደ አንድ መምጣት እጅግ በጣም ተስፋውን እንደሚያለመልመው ተሰምቷል። ይህ በእንዲህ እንዳለ በአማራ ክልል በተለያዩ ግንባሮች ላይ የሚንቀሳቀሱት ሁለቱ አደረጃጀት ማለትም አፋህድና አፋብሃ በሸዋ አካባቢ በጥምረት ባደረጉት ጠንካራ ውጊያ ከትላንት ጀምሮ ድል እንዳስመዘገቡ ተሰምቷል። እስካሁን የአብይ አህመድ አገዛዝ የፋኖ ትግል ወይም ደግሞ የአማራ ሕዝብ ትግል አንድ እንዳይሆን በሴራ ሲጠቀምባቸው የነበሩት ሁለቱ አደረጃጀት ማለትም አፋህድና አፋብሃ በወሎ ቤተ አማራ ጠንካራ እንቅስቃሴ ማድረግ እንደጀመሩ ተሰምቷል። በዚህ መሰረትም በአይነቱ ለየት ያለ ታላቅ ወንድማማችነት የፋኖ አንድነት ድባብ የታየበት በወሎ ቤተ አማራ ሰማይ ስር በአገዛዙ ሰራዊት ላይ የተቀናጀ እርምጃ እንደወሰደ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አጼ አምደ ኮር በሰጠው መግለጫ አረጋግጧል። አፋህድ ሸዋ ጠቅላይ ግዛት እዝ ህዳር 24 ቀን 2018 ዓ.ም ወሎ ቤተ አማራ የተደረገውን እንቅስቃሴ በተመለከተ የአማራው አንድነትን እረፍት የነሳው የብልጽግናው አገዛዝ ያለ
የሌለ ኃይሉን ከከላላ ከደሴና ከጃማ ደጎል ወረዳ ወደ ደንገር ከተማ ያንቀሳቀሰ ሲሆን ጀግናው የአማራው ነጻ አውጪ ፋኖ ከሁለቱ የአማራ ድርጅቶች የተውጣጡ ውስን ሻለቆች ህዳር 23 ቀን 2018 ዓ.ም ከረፋዱ 5 ሰዓት ላይ የጀመሩት ጠንካራ እንቅስቃሴ ገና ከጅምሩ በርካታ የአገዛዙን ወታደር ሙትና ቁስለኛ በማድረግ ዛሬም ግስጋሴያቸው እንደቀጠለ አረጋግጠዋል። እየተካሄደ ባለው የተቀናጀ አውደ ውጊያ ከአማራ ፋኖ ህዝባዊ ድርጅት አፋህድና ከአማራ ፋኖ ብሔራዊ ኃይል አፋባሃ ከእዞቹ በተውጣጡ ውስን ሻለቆች የአገዛዙ ሰራዊት አይቀጡ ቅጣት እየተቀጣ ይገኛልን ብለዋል። በወሎ ቤተ አማራ ሰፊ የአውደ ውጊያ ቀጠናን በመሸፈን በደንገርና አካባቢው ላይ እየተካሄደ በነበረው ከፍተኛ የተቀናጀ አውደ ውጊያ ከአፋህድ ወሎ ቤተ አማራ ጠቅላይ እዝ ከጎጃም ጠቅላይ ግዛት እዝና ሸዋ ጠቅላይ ግዛት እዝ የተውጣጡ ውስን ሻለቆች ዛሬም እየተሳተፉ እንደሚገኝ አረጋግጠዋል። ከአፋባሃ የሚኒሊክ እዝ የተገኙ ሻለቆችም ይገኙበታል ተብሏል። የአፋህድ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር የህዝብ ግንኙነት ክፍል ኃላፊ አርበኛ ሐኪም አበበ አላዩ በላከው የግንባር መረጃ እንዳረጋገጠው ከትላንት ጀምሮ በአገዛዙ ወታደሮች ላይ በቅንጅት እየተወሰደ ባለው ጠንካራ ኦፕሬሽን ሰራዊታችን በአንድነት መንፈስ ታላቅ ድል እየተጎናጸፈ ይገኛል ሲል በግንባር መረጃው አረጋግጧል። አርበኛው አክሎ እንደተናገረው የአፋህድ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር የአጼ ዳዊት ክፍለ ጦር ቃኞች የኮሩ ቃኞች እንዲሁም ደግሞ የአጼ ዳዊት ክፍለ ጦር ሁለተኛ ታደለ ጣና ሻለቃ በቅንጅት ታላቅ ተጋድሎ እያደረጉ እንደነበር ዛሬም ከፍተኛ ድል እንደተቀናጁ አረጋግጧል። በመጨረሻም ከተማ በመቆጣጠር ሁለቱ አደረጃጀቶች አንድነታቸውን አጠናክረዋል። ሁለቱን የአማራ ፋኖ አደረጃጀቶች ያሳተፈው ለተከታታይ 2 ቀናት በወሰደው የተቀናጀ ከፍተኛ ተጋድሎ ጀግናው የአማራ ነጻ አውጪ ፋኖ በአገዛዙ ሰራዊት ላይ ታላቅ ድል በመቀናጀትም ወታደራዊ ጠቀሜታ ያላትን ደንገር ከተማን ሙሉ ለሙሉ እንደተቆጣጠረ አረጋግጧል። አፋህድ ሸዋ ጠቅላይ ግዛት እዝ እንዳሳወቀው ህዳር 24 ቀን 2018 ዓ.ም ከአማራ ፋኖ ህዝባዊ ድርጅት አፋህድና ከአማራ ፋኖ ብሔራዊ ኃይል አፋባሃ እዞች በተውጣጡ ሻለቆች ለተከታታይ 2 ቀናት በተደረገ በአይነቱ ለየት ያለ የቅንጅት ኦፕሬሽን ጀግናው የአማራ ፋኖ ወታደሮቻችን ራሱን የሀገር መከላከያ ሰራዊት ብሎ በሚጠራው ወራሪ ኃይል ላይ የመጀመሪያ ድል መቀናጀታቸውን አብስረዋል። በትላንትናው ዕለት ህዳር 23 ቀን 2018 ዓ.ም ጠላት ያለ የሌለ ኃይሉን ከጃማ ደጎሎ ከከለላ ወረዳ እንዲሁም ደግሞ ከደሴ ከተማ ወደ ደንገር ከተማ በማንቀሳቀስ በጀግናው የአማራ ፋኖ የቅንጅት ኦፕሬሽን እስከ ምሽት 4 ሰዓት ድረስ በተካሄደው ጠንካራ ውጊያ ጠላት ከፍተኛ ኪሳራ ያስተናገደ ሲሆን አዳሩን ጨምሮ በዛሬው ዕለት ጀግናው የአማራ ፋኖ አንድነት የታየበት የፋኖ ወታደር በወሰደው የተቀናጀ እርምጃ የአገዛዙ ቅልብ ወታደር የሻለቃ መሪውን ጨምሮ በርካቶች ሙትና ቁስለኛ ሲሆኑ ጠላት ሲጠቀምበት የነበረ አንድ ዲሽቃ የቡድን መሳሪያ በነበልባሉ ሰራዊታችን ከጥቅም ውጭ እንደሆነም አረጋግጠዋል። በዚህ ከባድና ጠንካራ ውጊያ የተደናገጠው የብርሃኑ ጁላ ወታደር በወሎ ቤተ አማራ ደንገር ከተማ አቅራቢያ የሚገኘውን ደንጉ ተራራ ዙሪያው ያለውን ጥብቅ የተባለውን ደን በሞርታር አረር በዙ 23 እና ቢኤም በማቃጠል እንዳወደመውም አረጋግጠዋል። በወሎ ቤተ አማራ ሰፊ ቀጠናን በሸፈነው በደንገርና አካባቢው ላይ በተከናወነው የተቀናጀ ጠንካራ አውደ ውጊያ ከአፋህድ ወሎ ቤተ አማራ ጠቅላይ እዝ፣ ጎጃም ጠቅላይ ግዛት እዝና ሸዋ ጠቅላይ ግዛት እዝ የእዙ ቃኝ ንስር ሻለቃ የአጼ አምደ ጽዮን ኮር የአጼ ዳዊት ክፍለ ጦር ቃኞች የኮሩ ሻለቆች እንዲሁም ደግሞ የአጼ ዳዊት ክፍለ ጦር የታደለ ጠና ሁለተኛ ሻለቃ በጠላት
በጠላት ኃይል ላይ በወሰዱት የጋራ ኦፕሬሽን ታላቅ ድል በመጎናጸፍ ወታደራዊ ጠቀሜታ ያላትን የቤተ አማራዋን ደንገር ከተማን ዛሬ ከወራሪው የብርሃኑ ጁላ ወታደር በማጽዳት ሙሉ ለሙሉ መቆጣጠራቸውን አብስረዋል። ክብርና ሞገስ ለትግሉ ሰማዕታት፣ ድል ለአማራ ፋኖ፣ ድል ለአማራ ሕዝብ፣ ድል ለኢትዮጵያ። የአማራ ፋኖ ህዝባዊ ድርጅት አፋሕድ ሸዋ ጠቅላይ ግዛት እዝ የህዝብ ግንኙነት መምሪያ ኃላፊ ዛሬ ባረጋገጠው መግለጫ ክብራን አድማጮች እንዳዳመጣችሁት እንግዲህ ሁለቱ አደረጃጀት ማለትም አፋሕድና አፋባሃ እጅግ በጣም አስደማሚ ድል ተቀናጅተዋል። ይሄ የተቀናጀና የመጀመሪያ ጠንካራ እርምጃቸው ዛሬ ከተማ ሙሉ ለሙሉ እንዲቆጣጠሩ እንዳደረጋቸውና ይሄም ወኔ እንደሆናቸው ተረጋግጧል። የአብይ አህመድ አገዛዝ እንግዲህ የአማራ ትግል ወይም ደግሞ የፋኖ ታጣቂዎች አንድ እንዳይሆኑ ከፍተኛ ሴራ እየሰራ በሚገኝበት በዚህ ጊዜ እነዚህ ሁለቱ አደረጃጀት ለአማራ ህዝብ ብሎም ደግሞ ለኢትዮጵያ ህዝብ በአጠቃላይ አዲስ ተስፋ ማሰማታቸው ነጻነት ለናፈቀው ህዝብ በአጠቃላይ እጅግ በጣም አስደሳች እንደሆነም ተመልክተናል። ሰሞኑን አንድ ሰርፕራይዝ ለአማራ ህዝብ ብሎም ደግሞ ለኢትዮጵያ ህዝብ በአጠቃላይ ያሰማሉ ተብሎ በጉጉት እየተጠበቀም ይገኛል። እነዚህ ሁለት አደረጃጀቶች ወደ አንድ ከመጡ የአብይ አህመድ አገዛዝ የመጨረሻ እጣ ፋንታ በእጃቸው ላይ እንደወደቀም ማረጋገጫ ይሆናል ተብሏል። ዛሬ በወሎ ቤተ አማራ እንዲሁም ደግሞ በሸዋ አካባቢ በአንድነት የሚያደርጉት እንቅስቃሴ ማሳያና ማስደንገጫ እንደሆነም ተረጋግጧል። ከወዲሁ ለአመራሮቹ ብሎም ደግሞ ለፋኖ ታጣቂዎች በአጠቃላይ መልካም እድልና መግባባት እንመኛለን። ውድ ኢትዮጵያውያን ወደሚቀጥለው መረጃ ሳልፍ ደግሞ በራያ ቆቦ አካባቢ ዛሬም የአማራ ፋኖ ባደረገው ጠንካራ እንቅስቃሴ በአካባቢው የሚንቀሳቀሰው የአማራ ፋኖ ማለትም አፋባሃ ድል እንደተቀናጀ ይፋ ተደርጓል። ሙሉ መረጃው እንደሚከተለው ይቀርባል። ዞብል አምባ ክፍለ ጦር አራተኛ በረኸኛው ሻለቃ ራያ ቆቦ ተኩለሽ ዙሪያ ያለውን የፋሽስቱ ወታደር ተቆጣጥሮና መሽጎት የነበረበትን አንድ ምሽግ ሙሉ በሙሉ በመደምሰስ ታላቅ ድል መጎናጸፋቸውን ይፋ አድርገዋል። ዞብል አምባ ክፍለ ጦር አራተኛ በረኸኛው ሻለቃ ህዳር 23 2018 ዓ.ም ከቀኑ 10 ሰዓት አካባቢ የጀመረው ጠንካራ እንቅስቃሴ ራያ ቆቦ ተኩለሽ ዙሪያ ካሉት የፋሽስቱ ወታደር ጠንካራና አሉ ከሚባሉ ምሽጎች መካከል አንደኛው ላይ በሬ አርዶ ከሚበላበት ተስበው በመግባት ምሽጉን ሙሉ በሙሉ በመስበርና በርካታ ኃይሉን በመደምሰስ ብሎም በማቁሰል ታላቅ ድል መጎናጸፋቸውን ይፋ አድርገዋል። የብርሃኑ ጁላ ወታደር ምንም አይነት ዋርድያ ባላስቀመጠበትና በሌለበት ሁኔታ ምሽጉ ላይ በሬ አርደው በሚበሉበት ቀን 10 ሰዓት አካባቢ በሽምቅና በደፈጣ በመግባት እስከ ምሽት 12 ሰዓት አካባቢ ድረስም ጠንካራና የማያዳግም እርምጃ በመውሰድ ምሽጎ የነበረው የብርሃኑ ጁላ ወታደር ክፉኛ ተመቶ ምሽጉ ተሰብሮ የአማራ ፋኖ ጀብድ በመፈጸም ታላቅ ድል መጎናጸፉን አረጋግጧል። ከዘመቻ አርበኛ አደም አሊ አባናደው ማግስት ፋሽስቱ አገዛዝ ቤተ አማራ ከነበሩት እዞች በተጨማሪ ሁለት ተጨማሪ እዞችን በማስገባት ወረራ ቢያደርግም ሚኒሊክ እዝ የአማራ ፋኖ ጠላትን ወደሚመታበት ወረዳ በማስገባት ወደ ደፈጣ ውጊያ በመቀየር ሲያመቸው ደግሞ ወደ መደበኛ ውጊያ በማድረግ በርካታ ኃይሉን ሙትና ቁስለኛ እንዲሁም ደግሞ ሞርኮኛ እያደረገ በተጨማሪም እያስኮበለለ እያፈራረሰው ቀጥሏልም ብለዋል። መዳረሻው ድልና ነጻነት የሆነው የአማራ ሕዝብ የህልውና ተጋድሎ ተጠናክሮ ይቀጥላልም ተብሏል። ህልውናችን በተባበረ ክንዳችን የአማራ ፋኖ ብሔራዊ ኃይል አፋባሃ ምስራቅ አማራ ቀጠና ሚኒሊክ እዝ ህዳር 24 ቀን 2018 ዓ.ም ከራያ ቆቦ የተገኘውን ድል በተመለከተ በላኩት መረጃ
የተከበራችሁ ክቡራን አድማጮች ለሰዓቱ ያዘጋጀነው አጫጭር መረጃ ይሄን ይመስል ነበር። እንደ ወትሮው ለማስታወስ እንወዳለን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ፈጣንና ታማኝ መረጃዎችን መከታተል ይችላሉ። አዘጋጅና አቅራቢ ቶፕ ሚዲያ ነበር። በሌሎች አጫጭር መረጃዎች እስከምንገናኝ ቸር ያሰማን። ኢትዮጵያ ለዘላለም ትኖር። ዘረኝነት ይውደም።